የሳቢላ ትምህርት ቤትም እዚህ ነው። እኔ ዲና 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 አቢ እርግጠኛ ልሆን ብዬ ነው ያልነገርኩህ። አቢ ልጅ ሊኖረን ነው። እርጉዝ ነኝ። አርግሻለሁ። እንዴት ይሆናል? ማለቴ እንዴት? ሄሎ ሄሎ፣ ይቅርታ ዲና ነሽ? ማን ልበል? ከጤና ጀነራል ክሊኒክ ነው የምደውልልሽ። የእናንተ ቤተሰብ የሆነ ማርኮን ትንሽ አደጋ ደርሶበት እኛ ጋር እርዳታ እየተደረገለት ይገኛል። አደጋ? የምን አደጋ? የምን አደጋ ነው እናቴ? ደህና ነው? ዲና መነጋገር አለብን። አሁን ማውራት አልችልም። ዲና እያናገርኩሽ ተሽ ሜላት መነጋገር አለብን። ዲና ዲና ቁሚ፣ መነጋገር አለብን። ተመለስ ዲና። ምን ተፈጥሮ ነው? ተረጋጊ። አንዴ እናቴ ልጅ አትችልም። ተረጋጊ። ማልቀስ ምንም አያደርግም። አይዞሽ፣ ወንድምሽ ይሻለዋል። አይዞ ወንድሜ። ለካ ችግር ውስጥ ሆነ ነው እንደወጣ የጠፋው። እንዴት ነው ማርኮን? ደህና ነኝ። አብርሽ ተዋወቀው፣ ጓደኛዬ ነው። አብርሃም ባይሉ አብርሃም ለዲና የፍች ጥያቄ ያቀረበላት። እንለያይ፣ ካልሆነ ግን ልጄን ይዤ ከዚህ ቤት እወጣለሁ እያለ ነው። ዲናም በጭራሽ እንደዛም አይሆንም፣ የሳቤላ ትምህርት ቤት እዚህ ስለሆነ አንተ ከዚህ ቤት ወደ የትም መሄድ አይገባህም፣ መሄድም ካለብኝ እኔ ነኝ የሚሄደው እያለች ነው። ግን ደግሞ ሳቤላ አባዬ ዲና ከዚህ ቤት አትወጣም ብላለች። እናም ዲና አብርሃምን ያረጋጋዋል ያለችውን አንድ ነገር ብላለች። አብርሃምም ለብዙ ጊዜ እባክሽ ለልጅ ወንድም ወይም እህት ያስፈልጋታል ዲናዬ ውለጅልኝ እያለ የጠይቃት የሆነ ቢሆንም በሰዓቱ ግን ተቀባይነት አልነበረውም። አሁን ግን አብርሃም እንደነቃና እንደጠረጠረባት ሲገባት ልጅ ሊኖረን ነው ልወልድልህ ነው ብለው ነበር። ዲና የጠበቀችው እሰይ እንኳን ብሎ ይደሰታል ብላ ስጠብቀው የነበረው አብርሃም ግን እኔና አንቺ እንደዚህ አይነት ጊዜዎችን ካሳለፍን ረጅም ጊዜ ቆይተናል፣ በዛ ላይ እኔ የማስታውሰው ከአንቺ ጋር ያሳለፍኩት ጊዜ የለምና እንዴት ሊሆን ይችላል ብሎ ሌላ ዱብዳ ወድቆባታል። በሌላ በኩል ወንድሜ ያለችው ባሏ ጉዳት ደርሶበት ሆስፒታል እንደሆነ ተነግሯታል። ዲና እያለቀሰች ወደ ሆስፒታሉ ሂዳለች። ማርኮንም አይ ይሄማ የኔ መጎዳት ብቻ ሳይሆን ሌላ የተፈጠረም ችግር ይኖራል ማለት ነው እያላት ነበር። እሷም የተፈጠረውን ነገር በሙሉ አስረድተዋለች። ማርኮንም ምናልባትም የኔ ተጎድቶ እዚህ መሆን ለበጎ ነው ብሎ ራሱን እያጽናና ነው። በሌላ በኩል እንግዲህ ፊሶል የርብቃ ፍቅረኛ የነበረው ማለት ነው ሙሉ ቪዲዮአቸውን ይዘው የሄዱ ቢሆንም ግን ደግሞ ማርኮን ከሱ ውጭ ሌላ ማንም ሰው ሊያረግብኝ አይችልም እያለ ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? እያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው ሳቤላ ተከታታይ ድራማ እንግዲህ ሳቤላ በእንጀራ እናቷና በእንጀራ እናቷ አፍቃሪ እየደረሰባት ያለው ግፍና በደል የከፋ ነበር። እናም እንግዲህ ሳቤላ አሁን ላይ የአእምሮ ጭንቀት በሽተኛ ለመሆን ተቃርባለች ማለት ነው። ምክንያቱም ዶክተሮች ጋር በሄደች ጊዜ ሌላ ምንም አይነት ህመም እንደሌለባት ግን ህመሟ ጭንቀት እንደሆነ እንቅልፍ ማጣት እንደሆነ ተነግሯል። ይህንም የተነገረው አብርሃም ከልጁ ጋር ጊዜ ለማሳለፍ ወስኗል። እናም እንግዲህ ዶክተር ርብቃም አብርሃም እንዲመረመር ማድረጓ ለጥሩ ነገር ሆኗል ማለት ነው። ለዛ ቤተሰብ ልዩ የከፈለችው ዋጋ ትልቅ ቢሆንም ግን ደግሞ ልዩ በማርኮን ተባራ ወደ ገጠር በገባችበት ጊዜ እዛም ያልጠበቀችውና ከባድ ችግር ገጥሟታል። ልዩ በሷ ሰበብ የሞተው ሰው ወንድሙ የወንድሜ ገዳይ ናት እያለ እያሳደዳት ነው። ከዚህ የተላከውም ጋርድ እንግዲህ ለልዩ ብሎ እናቷ ልጅ የባክህ ልጅን አትርፍልኝ ብለው ለምነው ስለነበረ ጉዳት ደርሶበታል። ልዩ የወንድሜ ገዳይ ናት የሚላት ሰው እንግዲህ እሷን እያሯሯጠ ባለበት ጊዜ ጋርዱ እሳቱ ተከትሎ ሲያሯሩጠው ነበር። ግን ደግሞ ከኋላ መጥቶ ድንገት ሳያስበው ከጀርባው መጥቶታል። በዛ ላይ ልዩ ከነናቷ ተሰዳለች። ቤታቸውን ቀያቸውን ለቀው ወጥተዋል።
የልዩ እህትም አንቺ ጦስ ነሽ፣ ከአንቺ ሌላ ምንም ትርፍ የለም፣ ጭንቅና መከራ ነው። ይህን ያህል ዓመት ግን ከዚህ በለቀቅሽበት ጊዜ የሰላም ህይወት እየኖርን ነበር። አሁንም መጣሽ፣ በአንቺ የተነሳ ነው የሁሉ ነገር የሚደርስብን እያለች ውሻ አድርጋታለች። በዛ ላይ የልዩ እናት ልጅ የምላርጋት መልሽ የማልውጣት ነገር እያሉ ቤተሰቡ በጭንቅ ታምሷል። እናም እንግዲህ ጭልፊትም ሙጭልፍም እዛው አብሮ ከጋርዱ ጋር እየተፋጠጠ ይገኛል ማለት ነው። እና እንግዲህ አብርሃም አሁን ላይ ልጄን ይዤ መዝናኛ ወጣለሁ የሚል ውሳኔ ላይ ደርሷል። ርብቃም ከዛ ቤት እንደወጣች ለራሴ የማሳልፈው ጊዜ መኖር አለበት፣ ጊዜ ማሳለፍ አለብን፣ መዝናናት አለብን፣ ከባድ ጊዜ አሳልፍ ያለሁ ብላ ለኤፊ ነግራው ነበር። እንግዲህ ኤፊም አስቀምጥ እያለች ስትከፍል ስትሰጠው የነበረው ደሞዟ በሙሉ እንዳለ በቁማር ተበልቷል። ይህን ነገር ብነግራት አጣታለሁ ብሎ ስለፈራ ገንዘብሽ እንዳይባክም ብዬ ነው በሚል ሰበብ እንግዲህ ገንዘብ ባለችው ጊዜ መቆጣት ጀምሯል ማለት ነው። እየገባኝ አይደለም፣ ገንዘብ እኮ ሲቸግረን ልንጠቀምበት፣ ሲከፋ ልንደሰትበት እንጂ ለምንም አይደለም የሚሰበሰበው። ስለዚህ ገንዘብ ነው እንጂ ስልህ ለምንድን ነው እንዲህ የምትሆነው ብላ ትንሽ አለመግባባት ተፈጥሯል። እሱም ገንዘቡን በአግባቡ ብንጠቀመው ያልወጉ ባናጠፋው ብዬ ነው እያለ ለእሷ ማስተባበያ ቢሰጥም ግን ደግሞ ዶክተር ርብቃ ልታምነው ፈቃደኛ አይደለችም። አይ ይሄማ ያለምንም ምክንያት አይደለም፣ ዝም ሁልጊዜም እኮ ነው ገንዘብ ባነሳው ቁጥር ፊት ይለዋወጣል፣ ጥሩ ስሜት ላይ አትሆንም እያለችው ነበር። እሱም እንግዲህ ቤቲ እየደወለችለት ስለነበረ ቤቲ አሁን አንቺን እዚህ እንዳታገኝሽ ወደ ቤት ሄደሽ ማረፍ አለብሽ፣ ምክንያቱም እሷ እዚህ አብራ ካየችን ጥሩ አይሆንም ብሏል። ቤቲን ለማግኘት ርብቃን ወደ ቤቷ አሸኝቷታል። ቤቲ እንዴት እስካሁን ድረስ ጠብቂ ብለህ ታስቆመኛለህ ብለው ነበር። እሱም ያላሰበው ችግር ገጥሞት እንደቀረ ነግሯታል ማለት ነው። የቀረበት ምክንያት ገንዘብ ከሆነ ሰው ተበድሮ እሱም በጊዜው መመለስ ስላልቻለ ልጅቷ ይዛው እንደሆነ ነግሯታል። ምክንያት ይሄ ብቻ ነው ብለዋለች። አዎ እና የጠየኩሽን ገንዘብ ብትሰጪኝ ከዚህ ሁሉ ጭንቅ እወጣለሁ ብሏታል። እሷም አንደኛ ገንዘቡ ከተቀመጠበት አንስቼ ስለሆነ የምሰጥህ በጊዜው መመለስ ይኖርብሃል፣ ሁለተኛ ደግሞ ስለ ፍቅረኛ ትነግረኛለህ ተብሎ 2 መስፈርት ቀርቦለታል። ይህን የማትነግረኝ ከሆነ ግን በጭራሽ አታስበው፣ ገንዘቡን አልሰጥህም ብለዋለች። ኤፊም እንግዲህ እነግርሻለሁ ብሎ በሀሳቧ ተስማምቷል። እናም እንግዲህ ቤቲ ገንዘቡን የምትሰጠው ስለ ፍቅረኛው ሲነግራት እንደሆነ ነግሯታል ማለት ነው። በሌላ በኩል እንግዲህ አብርሃም የሁሉንም የቤተሰቡን ስልክ በሙሉ እየሞከረ ነው። የልዩን ስልክ ሲሞክረው ይጠራል ግን አይነሳም። ከዚህ በፊት ገንዘቤን ወሰደች ያለው ልጅ ብሎ ደግሞ የሙልጭንም ሲሞክረው የሙልጭም ስልክ ይጠራል ግን አይነሳም። እነሱ ከባድ ችግር ላይ ነው ያሉት። ግን ደግሞ አብርሃም እንዴት ነው ይሄን ቤተሰብ ክዲያ የሄደችው ልዩ የሚል ጥያቄ ከተነሳበት ውሎ አድሯል። እናም ለጥያቄው መልስ ማግኘት ይፈልጋልና በተደጋጋሚ የልዩ ስልክ አይሰራም። ለእናቷም ሲደውልላት እናቷ ስልካቸውም አይሰራም። እናም በዚህን ጊዜ ርብቃ ብሎ ለርብቃ መደወል ጀምሯል። ለርብቃ በደወለላት ጊዜ እንግዲህ ስልክ የርብቃም እያነሳች አይደለም። እዚህ ቤት እየተፈጠረ ያለው ነገር ምንድን ነው ብሎ አብርሃም ጥያቄ ፈጥሮበታል። በሌላ በኩል እንግዲህ ዲና ማርኮን የት ነህ? እዚህ ቤት እየተፈጠረ ያለውን ችግር ብታይ ኖሮ እያለች በጭንቀት ተውጣለች። እናም እንግዲህ ማርኮን የት ነህ የሚል ጥያቄ እያነሳች ነው። ማርኮንን ስልኩን በተደጋጋሚ ትሞክረው ስልኩም አይነሳም። እናም ያለችበት ጭንቀት ውጥረት ውስጥ ገብታለች። እናም እንግዲህ አብርሃም እኔና አንቺ መለያየት አለብን ብሏታል። እየተፈጠረ ያለው ነገር እየገባኝ አይደለም። ስለዚህ እኔ ከዚህ ቤት ልጄን ይዤ እወጣለሁ፣ እኔና አንቺ ደግሞ መለያየት ይኖርብናል፣ እንለያይ ብሏት ነበር። እናም እሷም እንደዚህማ አይሆንም፣ መሄድም ካለብኝ እኔ እንጂ አንተ በጭራሽ ከዚህ ቤት የትም አትሄድም፣ አንተ እኮ ታማሚ ነህ፣ እኔ ጤነኛው እሻላለሁ እያለች ነው። እሱም እኔ ለቅቄ ሄዳለሁ፣ ቤቱንም ሁሉንም ለቅቄላችሁ ሄዳለሁ፣ አንቺና ወንድምሽ እንደፈለጋችሁ ሆኑበት ብሎ አብርሃም ውሳኔውን ሲያሳውቃት በአቋሙ መጽናቱን ስታቅ እንግዲህ ዲና የሳቤላ እኮ ትምህርት ቤት እዚህ ነው እና እኔ ደግሞ እያለች ነበር ራሷን ስታይወደቀችው። አብርሃምም እንግዲህ ደጋግፎ ከነቃች በኋላ ደህና ነኝ፣ እንዲህ እያረገኝ ነው ሰሞኑን አቢ ሰሞኑን እኮ እርግጠኛ ሳልሆን አልነግርህም ብዬ ነው እንጂ የልጅ እናት ልሆን ነው እያለችው ነው። አንተም የልጅ አባት እኔም የልጅ እናት ልንሆን ነው ስትለው አብርሃም ግራ ተጋብቶ ለረጅም ጊዜ በዝምታ ቆይቷል። እናም አርግዣለሁ እያልኩህ ነው ብለው ነበር። እሱም ለረጅም ጊዜ በዝምታ ከቆየ በኋላ እንዴት ሊሆን ይችላል? እንዴት ይሆናል ብሏታል። ይህም እንግዲህ ዲናን
እንዴት ማለት እንዴት እንደዛ ትለኛለህ እያለችው ነበር። እሱም እኔና አንቺ እኮ እንደዚህ አይነት ጊዜን ካሳለፍን በጣም ሩቅ ጊዜ ነው። ስለዚህ ከዛ ጊዜ በኋላ ደግሞ እኔና አንቺ አንድ ላይ ያሳለፍነውን ጊዜ በጭራሽ አላስታውስም። እናም ይሄ ሊሆን አይችልም። እንዴት ይሆናል? አዝናለሁ ብሏታል። እንዴት እንደዚህ ትለኛለህ? አንተ ባሌ አይደለህ እንዴ? የ80 ባሌ ነህ እኮ እያለች ግጭት ተፈጥሯል። እሱን አልካድኩም፣ ግን ደግሞ ራሴ በስመመን እንጂ አንድም ቀን የተረጋጋ እንቅልፍ እንኳን ተኝቼ የማለቅ ሰውዬ ከአንቺ ጋር ይህን ያህል ጊዜ ያሳለፍኩበትን ቀን አላስታውሰውም ብሏታል። ዲና እንግዲህ ከላይ ከታች ብላ በነገር አጣድፋ እንዲያምናት እየሞከረች ነው። አብርሃም ግን ይህን ነገር ማጣራት ይኖርብኛል፣ እንዴት ሆኖ ቢሆን ደስ ይለኝ ነበር እያለ ነው። ሲያቅፋት በስመመኑ እንግዲህ ሲያቅፋት ሲደሰት እሱን ነገር እያስታወሰ ቢሆን ደስ ይለኝ ነበር፣ ግን ደግሞ አይሆንም፣ እንዴት ሆኖ እንዴት ሊፈጠር ይችላል እያለ ሌላ ጥያቄ ፈጥሮበታል። በዚህን ጊዜ ነበር ሙሉ ቤተሰቡን መፈለግ የጀመረው። እናም እንግዲህ ዲና ይህ ነገር ስላሳሰባት የአብርሃም መጠርጠር ስላስጨነቃት ነበር የማርኮንን ስልክ እየሞከረች የነበረው። እባክህ የት ነህ እያለች እየተጨነቀች ባለችበት ጊዜ አንድ ስልክ ጠርቷል። ይህም ስልክ ባነሳችበት ጊዜ እንግዲህ ከጤና ጄኔራል ሆስፒታል ነው ተብሎ ተደውሎላታል። ምንድን ነው ባለች ጊዜ አንቺ ዲና አይደለሽ? ታካሚያችን ማርኮን የሚባል አንድ ግለሰብ አደጋ ደርሶበታል። እናም እኛ ሆስፒታል ላይ የሕክምና እርዳታ እየተደረገለት ይገኛል ባለቻት ጊዜ እጅግ በጣም ተደናግጣለች። የኔ ማርኮን ምንድነው አደጋው? ተጎድቷል? ምንድነው የተፈጠረው? እያለች ማልቀስ ጀምራለች። ነርሷን በእርግጥም ተጎድቷል፣ ግን አሁን ደግሞ ተገቢውን እርዳታ ስላደረግንለት በጥሩ ደረጃ ይገኛል ብላታለች። እባክሽ አድራሻውን ንገሪኝ ብላ አድራሻውን ከነገረቻት በኋላ ማቄን ጨርቄን ሳትል ቤቱን ለቃ ወጥታለች። አብርሃምም እንግዲህ ዲና ማውራት አለብን ብሎ ሲወጣ ደረጃ ላይ ተገናኝተዋል። እሷም አብርሃም እባክህ ከመንገዴ ላይ ዞር በል፣ አሁን እኔ ጊዜ የለኝም፣ ተወኝ፣ አሁን ማውራበት ጊዜ አይደለም እያለች እያለቀሰች ከቤት ወጥታለች። አብርሃምም ማውራት አለብን ዲና፣ ማውራት አለብን፣ እያናገርኩሽ የት ነው የምትሄጂው? ማውራት አለብን እያላት ነበር። እሷም አሁን ማውራት አልችልም ብላ ቤቱን ለቃ ወጥታለች። አብርሃምም በምን ውስጥ እያለ እንደሆነ በቤት ውስጥ እየተፈጠረ ያለው ነገር ምን እንደሆነ ግራ ገብቶ ዝም ብሏል። እናም እንግዲህ ዲና እየሮጠች ወደ ሆስፒታል በደረሰችበት ጊዜ ማርኮን አልጋ ይዞ ተኝቶ ነበር። እናም እሷም የኔ ውድ የኔ ፍቅር እያለች ማልቀሷን ተይዘዋለች። ማርኮንም አሁን እኮ ደህና ነኝ፣ ተርፌያለሁ፣ ደህና ነኝ እያላት ነበር። እሷም እንዴት እንደዚህ ሆንክ? ይሄ እንዴት ሊፈጠር ቻለ? ማነው አንተን የደፈረህ? እያለች ነው። ማርኮንም እኔ አሁን በጣም ሰላም ነኝ፣ እንዲህም አትሁኚ፣ አታልቅሽ፣ ምንድነው የሆንሽው? እያላት ነበር። ይሄ ነገርማ የኔ መጎዳት ብቻ ሳይሆን ሌላ ቤት ውስጥም የተፈጠረ ችግር አለ ማለት ነው እያለ ነበር። እሷም ማንም እንዲያረገህ እንዴት እንዲኮንክ ብለው ነበር። እሱም የተፈጠረውን ነገር አስታውሶ ነግሯታል። የሆነ ሰው መናፈሻ ቀጥሮኝ ነበር፣ እዛም እየጠበቅኩት እያለ አንዱ መጥቶ ግድ ጸብ ገጠመኝ፣ እሱ ጋር ስደባደብ ሌላ ከኋላ መጥቶ ወጋኝ ብሎ ነግሯታል። እና ምናልባት ጥርጣሬ ያው የቀጠረኝ ሰው ይሆናል የሚል ጥርጣሬ አለኝ ብሏታል። እሷም እሱ ራሱ ነው የሚሆነው፣ ከዚህ ውጭማ ማንም ሊሆን አይችልም እያለች እርግጠኛ ሆና መናገር ጀምራለች። እናም እንግዲህ ማርኮንም ሁሉንም ነገር ማጣራ ይሆናል፣ አሁን እንደዚህ በዚህ ሁኔታ ላይ መናገር አልችልም እያላት ነበር። እናም እንግዲህ ቤት ውስጥ የተፈጠረው ነገር ምንድን ነው ብሎ በጠየቃት ጊዜ ቤት ውስጥ ሊገምተው የማይችለው ከባድ ችግር እንዴት ተፈጠረ ነግረዋለች። ምን ተፈጠረ ባላት ጊዜም አብርሃም ሁሉንም ነገር እንዳወቀና አብርሃም የደም ምርመራ እንዳደረገ በደም ምርመራ ውስጥ ደግሞ የእንቅልፍ ክኒን ለረጅም ጊዜ ሲወስድ እንደነበረ፣ በዛ ላይ ደግሞ ልጄን ይዤ ከቤት እወጣለሁ ብሎ ድራማዬን ፈጥሬ ነው ያስቀረሁት፣ አርግዣለሁ ብዬ ነው ያስቀረሁት፣ ከቤት ልጄን ይዤ እወጣለሁ ብሏል፣ በአሁኗ ቢያምሯል፣ ተጠራጥሯል እያለች ነው። እና ርብቃን በጠየቃት ጊዜ ርብቃም ከቤት ወጥታለች፣ እንዲሁም ደብድባኝ ነው የወጣችው ብላ ነግረዋለች። በዚህን ጊዜ አሁን ከዚህ መውጣት አለብኝ፣ እቤት የሚንከባከበኝ ያስፈልገኛል፣ እሷ መመለስ አለባት እያለ ነው። ግን ደግሞ ዲና እሷ በጭራሽ መመለስ የለባትም፣ ለዚህ ሁሉ አብርሃም እንዲነቃ የሁሉ ነገር እንዲፈጠር ስበቢቱ እሷ ናት፣ ስለዚህ በጭራሽ እሷ ልትመለስ አይገባም ብላ ነበር። አይ እሷማ ትመለሳለች ግድ ነው ብሏል። እና ታዲያ ስልክህን ያጠፉት ቪዲዮአቸውን ማጥፋታቸው ነው ማለት ነው ስልክህን የወሰዱት? ለዛ ይሆን ወጣ ሄደችው እያለች ነበር። አይ ትመለሳታለች፣ ትልቅ መረጃ ነው ያለው፣ ወዳ ሳይሆን እያለቀሰች እግሬን ስማ ትመለሳለች ብሏል ማርኮን። ቤት ውስጥ ፍላሽ አለ፣ ስልኩ ቢጠፋም ምንም ችግር የለውም፣ ቤት ውስጥ ፍላሽ አለ እያለ ነው። ፍላሹን እንደወሰደችው አልገባውም።
እናም እንግዲህ ኤፊንም እንደሚበቀለው ተናግሯል። ግን መጀመሪያ እርግጠኛ መሆን አለብኝ፣ አሁን እርግጠኛ ሳልሆን እንዲህ ነው አልልሽም ብሏታል። ግን ደግሞ ስለ ርብቃ ወደ ቤት መመለስ ልክ እንዳልሆነ ተናግራለች። ሌላው እንግዲህ ልዩ ወደ ቤት መምጣት አለባት እያለች ነው። እንዲህ ልዩ መጣች ማለት እኮ በራሳችን ላይ ቦምባ ጠመድን ማለት ነው ብሎ ነበር ማርኮን። አይግድ የለህም፣ ለእኔ እዛ ቤት መቆየት ስበብ የምትሆነኝ ልዩ ናት። ልዩን መመለስ ግዴታ ይኖርብኛል፣ ልዩ መመለስ አለባት ብላለች ዲና። ማርኮንም እርግጠኛ ነሽ ባላት ጊዜ አዎ ልዩ የኔ አሻንጉሊት ናት፣ እንደፈለግኩ እጠቀምባታለሁ። ስለዚህ እዛ ቤት ለመቆየት ደግሞ ለእኔ ተስፋዬ እሷ ናት፣ እሷን ወደዛ ቤት መመለስ አለባት እያለች ነው። ልዩ በራሷ ችግር እዛ ትሟቀቃለች። ከአንዱ ቤት አንዱ ቤት፣ ከአንዱ መንደር አንዱ መንደር እስከ እናቷ እየተንከራተቱ ነው። ሙልጭም እሷን ብሎ እዛው አብሮ እየተንከራተተ ነው። ጋርዱም የራሱን ጉዳይ እየተላከበትን ወደ ኋላ ትቶ ልዩን እየረዳ ነው። በዛ ላይ የልዩ እህት ዓይንሽን አለየው ይሄ ሁሉ ነገር የተፈጠረው ባንቺ ነው ብላ መቆሚያ መቀመጫ ሰጥታታለች። እናም እንግዲህ በሌላ በኩል ለአብርሃም ደውለን ያንተን እንዲህ መሆን እንንገረው ያራራልና ልቡን ብለዋል። እናም ጠርተውታል። እንግዲህ ማርኮን የራሱን ሰው የወንጀል ተባባሪ የሆነውን ሰው ሊጠይቀው ሆስፒታል እንደመጣ አብርሃምም እሱን ሊጠይቅ እዛ እንደመጣ ተገናኝተዋል። ለአብርሃም ጓደኛዬ ነው ብሎ አስተዋውቆታል። እንግዲህ አብርሃምም ለዚህ ነው እንደለካ የጠፋኸው እንዲኩና ነው ከቤት ጥር ብለህ ስትጠፋ ወንድሜን ይርዳል ይማርህ ብሎ ተመልሷል። እናም እንግዲህ አንተ ወደ ቤት ሄደህ ማረፍ አለብህ፣ እኔ ልጄን ሂጅ አመጣለሁ ልጄ ሳቤላን እያለች ነው ዲና ማስመሰሉን ታይዘዋለች። አብርሃም ግን ጥርጣሬ ላይ ያለ ይመስላል። እናም አብርሃም እኔ ልጄን ራሴ ያመጣለሁ ቢልም አይ አንተማ እንዲኩነ መንዳት የለብህም ማሽከርከር የለብህም እኔ ራሴ ያመጣታለሁ ብላለች። ማርኮንንም እንግዲህ እሱን ሂዳ አምጥታ ሳቤላን ቤት አድርሳ ተመልሳ እንደምትመጣ ከዚህ እስከሚወጣ ድረስ እሱ ጋር እንደሆነች ነግራው ወደ ቤት ተመልሳለች። ወደ ቤት ከተመለሰች በኋላ አብርሃምም ሳቤላና ልጁና እሱ ከቤት እንደሚወጡ ነግሯታል። እናም እንግዲህ ዲና አንተ ከዚህ ቤት መውጣት አይጠበቅብህም፣ ከዚህ ቤት መውጣት ካለብኝም እኔ እወጣለሁ እያለ ነው። እናም አብርሃም ብትወጣም ግዴታው አልነበረም። እሺ ብቻ ተነጋግረን የሆነ ነገር ላይ መድረስ አለብን ወይ አንቺ ወይ እኔ መውጣት አለብን የሚል ውሳኔ ላይ ደርሶ ነበር። ሳቤላ ግን በጭራሽ አባዬ ዲና አትወጣም ብላለች። ሳቤላና አብርሃም ለልጁ ጊዜ ለመስጠት መዝናኛ ሄደዋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ በዚህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ